እንግዲህ አጠቃላይ በክልላችን ወደ 22000 የሚሆኑ ቀድሞ ታጣቂዎች ወደ ማህበረሰብ ተቀላቅለው ሰላማዊ ኑሮ እንዲኖሩ ተደርጓል። ከነዚህ 22000 ከሚሆኑ ታጣቂዎች ወደ 10000 ለሚሆኑት የሥራ ዕድል መፍጠር ተችሏል ማለት ነው። ሌላው እንደየፍላጎቱ ወደ ማህበረሰቡ ተቀላቅሎ የቀድሞ ህይወቱን እንዲኖር የተደረገበት ሁኔታ ስለሆነ ይሄ በዚህ ሁኔታ ኑሯቸውን መልሶ የማቋቋም ስራዎች ተሰርቶ ይገኛል ማለት ነው። ታጣቂዎቹ አንደኛ በቀድሞ ቀያቸው እንዲመለሱ ከማህበረሰቡ ጋር የሰላማዊ ህይወት እንዲኖሩ የማድረግ ስራ ተሰርቷል። ከማህበረሰቡ ጋር ተቀላቅሎ ቀድሞ የነበረበትን ስራ እንዲቀጥል የማድረግ የሚያስችል ሁኔታ ተፈጥሯል ማለት ነው። ሁለተኛ የሥራ ዕድል እንዲፈጠርላቸው የተለያዩ ሼዶች እንዲሰጧቸው በግብርና በከተማ ግብርና በተለያዩ ስራ መስኮች ተሰማርቶ ህይወታቸውን እንዲቀየሩ የማድረግ ስራ ተከናውኗል። በሶስተኛ ደረጃ ደግሞ ቀድሞ ተማሪ የነበሩ ታጣቂዎች ወደ መደበኛ ትምህርታቸው እንዲመለሱበት የተደረገበት ሁኔታ አለ። በሶስተኛ ደረጃ የብድር አመቻችቶ የሥራ ዕድሉን እንዲጠቀሙ የማድረግ ስራ ተከናውኗል። ይሄ በዚህም 581 ሚሊዮን በላይ የሚሆን የብድር አቅርቦት ተሰጥቷቸው ኦሮሚያ ብሔራዊ ክልላዊ መንግስት በተለይ በምስራቅ ወለጋ ሆሮ ጉዱሩ ወለጋ አካባቢ ሁለት ጽንፈኛ ኃይሎች የሚንቀሳቀሱበት ቦታም ስለሆነ አንደኛው ጽንፈኛ ኃይል ሸኔ ነው፣ ሽብርተኛ ቡድኑ በሱ ላይም የህግ የበላይነት እየተወሰደ ይገኛል። በሌላ በኩል ደግሞ የህዝቦች አንድነት ወንድማማችነትን በተመለከተ የህዝቦች አንድነትን ወንድማማችነትን የጋራ እሴትን የሚሸረሽር ተግባር ህዝቦችን የሚያፈናቅል ከቀያቸው የሚያፈናቅል ንብረታቸውን የሚዘርፍ እንደመሆኑ መጠን በአፋን ኦሮሞ ተናጋሪ ጽንፈኛ ኃይል በሸኔም ላይ በአማርኛ ተናጋሪ ጽንፈኛ ላይም እርምጃ እየተወሰደ ይገኛል ማለት ነው።